ማናችንም ብንሆን ገንዘብን አበድረንም ተበድረንም እናውቃለን። በዚህም የተነሳ ደግሞ ብዙ ወዳጆቻችንን አጥተናል። ዛሬ ገንዘብን በተመለከተና ገንዘብን ከማበደር ጋር ተያይዞ ልትረዱት የሚገባ 4 ህግጋቶችን እነግራቸዋለሁ። ይህን ቪዲዮ የሚመለከተው የራሱን ገንዘብ ማኔጅ ማድረግ ላቃተው ሰው፣ በየጊዜው ለሚበደረው ሰው፣ እንዲሁም ደግሞ ዝም ብሎ የማበደር ሱስ ያለበት ኦር ደግሞ በይልንታ ሁልጊዜ እሺ ለሚለው ሰው ነው። ስለዚህ የምርም እንደዚህ አይነት ሰዎች ከሆናችሁ ይህን ቪዲዮ እስከ መጨረሻ ድረስ ተመልከቱ። ከዚህ በኋላ ገንዘብ ላይ ሲመጣ ምን አይነት አመለካከት ሊኖራችሁ እንደሚገባ በደንብ አድርጌ አስተምራችኋለሁ። ያ ነገር ደግሞ ማንነታችሁ ነው የሚሆነው። የመጀመሪያው ህግ ገንዘብን ስታበድሩ ያ ገንዘብ እንደማይመለስላችሁ ማመን አለባችሁ። ሎክ ገንዘብን ከማበደራችን በፊት ሰው ብዙ ጊዜ ሲጠይቀን ሁልጊዜ ምሉ ተገዝቶ የሚናገረው ነገር ምንድን ነው? ገንዘቡ በጣም አስቸገረኝ፣ አስቸኳይ ነው፣ እንደዚህ አይነት ገንዘብ አበድሩኝ እና በዚህ ቀን እመልሳለሁ፣ እውነት እላለሁ፣ ይህን እንኳን ባልመልስ ይህን እናደርጋለሁ። ሰው ብዙ አይነት ቃሎችን ይገባልናል። ያንን ነገር ላይ ያደርጉት ማለት ነው። የአብዛኞቻችሁ ችግር ደግሞ ምንድነው? ያንን ገንዘብ ስታበድሩ ያ ሰው እንደሚመልስላችሁ አምናችሁ ነው የምትሰጡት። ገንዘብ ላይ ግን ሲመጣ የመጀመሪያው ህግ መረዳት ያለባችሁ ያ ገንዘብ ከኪሳችሁ ሲወጣ ወደ ኪሳችሁ እንደማይመለስ አምናችሁ መስጠት አለባችሁ። ያንን ስታደርጉ ያ ገንዘብ ባይመለስላችሁ እሱም ደግሞ ብቻ አይደለም ገንዘቡን የተበደራችሁ ሰው ከዚህ በኋላ ህይወታችሁ ውስጥ ባይመጣም ኦኬ መሆን አለባችሁ ማለት ነው። የዚህን ጊዜ ብዙ አይነት የልብ ቅሬታን ኦር ደግሞ ነው ማጉረምረምን የመሳሰሉ ነገሮች ኦር ኢቭን ሰውን አላምንም የሚለው አመለካከትን ታስወግዳላችሁ። እኔ በስራዬ ላይ ብዙ የሚያበድሩ ሰዎችን አውቃለሁ። በተለይ ሀብታምን በሉ ኦር ኖርማል ሰው ለተለያየ ነገር የሚያበድሩ ሰዎችን አውቃለሁ። በጣም ትልቁን ልዩነት የተመለከቱት ከማን ነው መሰላችሁ? ይህንን ገንዘብ ሲሰጡ ያ ገንዘብ እንደማይመለስላቸው አምነው የሚሰጡ ሰዎች በህይወታቸው ላይ ሰላም አላቸው። እንዲሁም ደግሞ ከሰው ጋርም ያን ያህል አይጋጩት። ምክንያቱም ያ ነገር ለነሱ አምነውበት ስለሚሰጡ ማለት ነው። ሁለተኛው ደግሞ ህግ ሊገባችሁ የሚገባው እምቢ ማለትም መብታችሁ ነው። ሎክ ሰዎች ገንዘብን አበድሩኝ ብለው ሲናገሩ ይለምናሉ አይደለ? በቃ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ። ራይት? እሺ ብሎ የመስጠትን መብት የእናንተ ነው። ልክ እንደዛም እምቢም የማለት መብቱ የእናንተ ነው። ናው ዩ ማይት ሴ ላይክ ዲዲያ እንደምታስቢው ቀላል አይደለም። ምክንያቱም እነዚህ ሰዎች እኮ ገንዘቡን ራሱ ሲለምኑ ያለማመንም ስታይል ሊኖራችሁ ይችላል። ስለዚህ እናንተ ደግሞ ይልንታ የሚይዛችሁ ሰዎች ካላችሁ ያንን ነገር ብድግ አድርጋችሁ ትሰጣላችሁ። ጀስት ቢካዝ ያ ሰው ስለለመናችሁ ማለት ነው። ኢቭን ዶ ባትፈልጉም መረዳት ያለባችሁ ነገር ግን ብለው መሰላችሁ ይሄ እምቢ ማለት የእናንተ መብት እንደሆነ ብቻ ሳይሆን ምክንያት ራሱ መስጠት አያስፈልጋችሁም እምቢ ላላችሁበት ማለት ነው። ምክንያቱም አሁን ለምሳሌ እንበልና እኔ ገንዘብ ላይ ሲመጣ በጣም ሲሪየስ ነኝ። ይሄን ነገር ቤተሰቦችም ጓደኞችም ሁሉም ሰዎች ያውቃሉ። አሁን ደግሞ የምነግራችሁን ባህሪ ከድሮ ጀምሮ ነው የተላበስኩት ከብዙ ትራያል ኤንድ ኤረር የመጣ ስለሆነ ማለት ነው። ሰዎች እኔ ጋር መተው ገንዘብን በሚጠይቁ ሰዓት ሁልጊዜ የምናገረው ነገር ምንድነው? በመጀመሪያ ኦፍ ኮርስ ከራሴ ጋር ቼክ አደርጋለሁ። ያን ነገር መስጠት የማልችል ከሆነ አይ ጀስት ሴይ ላይክ ሶሪ አልችልም። እንደነገርኳችሁ ይልንታ የሚይዛችሁ ከሆነ ዝም ብላችሁ እምቢ ማለት አትችሉም። የሆነ ነገርም ማለት አለባችሁ። ለእነዚህ አይነት ሰዎች ደግሞ ይሄንን ነገር ተጠቀሙ። ብዙ ጊዜ ገንዘብን አበድሩኝ ስላችሁ እምቢ ከምትሉ ኢንስቴድ በጣም ይቅርታ ይሄ ገንዘብ አክቹዋሊ በዚህ ወር ያስፈልገኛል፣ ብዙ ወጪዎች አሉብኝ ብላችሁ መናገር ትችላላችሁ። አድብጡኝ። ቅድም ምን ብያለሁ? እምቢ ስትሉ ምክንያትን መስጠት ራሱ አይጠበቅባችሁ። ማለት በቃ እምቢ ማለት እምቢ ነው፣ እንደኔ ገገማ ከሆናችሁ ማለት ነው። ይልንታ የሚይዛችሁ ሰዎች ግን ካላችሁ ምክንያትን ስትሰጡ ዲቴል መግባት አይጠበቅባችሁ። አይ ለዚህ ከወጪ ያለ ኧረ ይሄ ነገርም አለብኝ ኖ ዩ ዶንት ኒድ ቱ ጀስት ሲምፕሊ ለዛ ሰው ምን ማለት ትችላላችሁ? ይቅርታ በዚህ ወር አክቹዋሊ የገንዘብ በጣም ያስፈልገኛል እና ለብዙ ጊዜ ሴቭ አድርገው ስለነበረ ለዛ ነገር ወጪ ማውጣት አለብኝ። ምናልባት ሌላ ጊዜ ካገኘው ኦር ደግሞ ይሄንን ወጪ ከከፈልኩ በኋላ ከተረፈኝ ምናልባት ልሰጥ እችላለሁ። ለአሁኑ ግን አልችልም። በትህትና ግልጽ በሆነ መንገድ መናገር አለባችሁ። በነገራችን ላይ እዚህ ላይ አንድ ማስመር የምፈልገው ነገር ምንድነው? ግልጽ ሆናችሁ ኮሚኒኬት አድርጉ። ለምን ይሄን ነገር ስትናገሩ ያ ሰው ምናልባት በተለይ ያልገባው ሰው ካለ ይሄ ስቁንቁ ነው፣ ይሄ ሰው በጣም እንትን ይላል። ያ ጉዳያችሁ አይደለም። ለምን ብዙ ሰው ገንዘብን ሲጠይቅ እምቢ ማለትን ጠብቆ አይደለም የሚጠይቃችሁ አይደል? እንደ ሞመንት እናንተ እምቢ ደግሞ ስትሉ እነዛ ሰዎች እናንተን በአንድ ጊዜ ክፉ ሰው ብለው ሌብል ያደርጓቸዋል። አገን ያ የእናንተ ጉዳይ አይደለም። እሺ ማለት መብታችሁ እንደሆነ እምቢ ማለትም መብታችሁ ነው። ይሄን ነገር እዚህ ውስጥ ፕሪንት አድርጓት። በነገራችን ላይ ምናልባት ለማታውቁኝ እንግዲህ ዲዲ ያባላለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። በዚህ ቻናል ላይ እንግዲህ ለእናንተ የሚጠቅሙ ፐርሰናል ዲቨሎፕመንት፣ ስለ ታይም ማኔጅመንት፣ ገንዘብ ማኔጅመንት፣ ኤኒቲንግ ፐርሰናል ዲቨሎፕመንት ጋር የተያያዙ ኮንተንቶችን አወራለሁ። ኢፍ እንደዚህ ነገር ኢንተረስትድ ከሆናችሁ ራሳችሁ ላይ መስራት ከፈለጋችሁ ፋሚሊያችንን ጆይን አድርጎ ሰብስክራይብ በማድረግ እንዲሁም ደግሞ ከኔ ጋር 1-to-1 መስራት የምትፈልጉ ከሆነ የምዝገባ ሊንኩን እታች አስቀምጥላችኋለሁ። ከኔ ጋር ዳይሬክትሊ ስለ ላይፋችሁ፣ ስለ ህይወት ማኔጅመንት ከገንዘብ ጋር የሚተያዙ
የያዘ ማለት ነው። በነገራችን ላይ ስለሱም አንድ ላይ መስራት እችላለሁ። ቤዚክሊ ፕሮፌሽን የሱ ስለሆነ ሰው እንደዚህ አይነት ነገር ላይ ኢንተረስትድ ከሆናችሁ ኤቭሪ ዲቴል ቲንግ አታች ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ። እነዛ ሊንኮችን በመንካት መመዝገብ ትችላላችሁ። ሶስተኛ ደግሞ ልትረዱት የሚገባው ህግ ምንድነው መሰላችሁ? ከሌላችሁ አታበድሩ። አድምጡኝ። ሲጀመርም ሁለት ያለው አንዱን ያካፍል ነው እንጂ የተባለው ያለውን በጠቅላላ እንዳለ ይስጥ አይልም። እሺ አንዳንድ ጊዜ ገንዘብ ላይ ሲመጣ በጣም ስማርት መሆን አለባችሁ። ነው እኔ ከኔ ጋር የሚሰሩ ክላይንቶች አሉ። ስለ ቢዝነስ አንዳንድ ጊዜ እናወራለን። ቢዝነሳቸው ላይም ገንዘባቸው እንዴት ማኔጅ ማድረግ እንዳለባቸው በትንሽም ስለ ኢንቨስትመንት ማለት በዛው ቢዝነሳቸው ላይ ማለት ነው። ተመሳሳይ ህይወታቸው ላይም እንዴት ገንዘብን ማውጣት እንዳለባቸው እናወራለን። ከአብዛኞቹ የምረዳው ነገር እንደመሰላችሁ ያላቸውን ገንዘብ ራሱ በቁጥር አያውቁትም። ስለዚህ አንድ ሌላ መረዳት ያለባችሁ ህግ ቢኖር የምነግራችሁ ምንድነው መሰላችሁ? ካላችሁ ብቻ ነው ማበደር የምትችሉት። ሲተርፋችሁ ብቻ ነው መስጠት የምትችሉት። አንወሻሽ። ሎክ አይ ኖ ኢትዮጵያ ሀገር ውስጥ ነው መልካምነት ምን ችግር አለ ምቀኝነት ነው ምናምን እንደምትሉ በጣም እርግጠኛ ነኝ። ግን ያ ነገር የታደረሳችሁ ነው ጥያቄ? የትም አላደረሳችሁም። አንድ ግን አዲስ ከሆናችሁ ብቻ ነው እዚህ ቻናል ላይ እንደዚህ አይነት ነገሮች ልታወሩ የምትችሉት እንጂ እኔ እዚህ ቻናል ላይ ሁሉ ነገር በግልጽ እንደምናወራ ታውቃላችሁ። አንድ በግልጽም ብቻ አይደለም ሀቁን እናወራለን። ምክንያቱም ሚሊዮን ጊዜ መልካም ሰው ለመባል ወይ በሰዎች ለመወደድ ብዬ ማት የማይረቡ ነገሮች ልነግራችሁ እችላለሁ። ሪያሊቲው ግን ያ አይደለም። ስለዚህ ቀጥለጥ ብለን የምናወራበት ትልቁ ሪዝን ለዛ ነው። ስለዚህ የምናገረው ነገር እዚህ ጋር ሊያንቃችሁ ይችላል። እውነቱን ለመናገር ያ የኔ ጉዳይ አይደለም። እናንተ ገና ሪያሊቲው ላይ አልነቃችሁም ማለት ነው። ግን የምርም መረዳት የምትችሉ ሰዎች የምናገረው ነገር ምንድነው መሰላችሁ? በመጀመሪያ የራሳችሁን ብርጭቆ ሙሉ። በመጀመሪያ ራሳችሁ ላይ ፎከስ አድርጉ። አብዛኞቻችሁ የራሳችሁ ቤተሰብ አላችሁ፣ የምትጦሩት ቤተሰብ አለ፣ የራሳችሁ ህይወት አለ። ለራሳችሁ ገና ሳትሆኑ ለሌላ ሰው መሆን ማለት ያ የሚሆን ነገር አይደለም። ብልህ ሰው መሆን አለባችሁ። ሎክ እራሳችሁን ካዘግጡ ሳታወጡ እንዴት ለሌላ ሰው ልደርሱ ትችላላችሁ? ለምን ይመስላችኋል? አውሮፕላን ላይ ስትሳፈሩ በነገራችን ላይ የሆነ ተርቢላንስ ኦር ሰምቲንግ ሃፕን ቢያደርግ ምን ይባላል? ማስክ ሲወርድ በመጀመሪያ ለራሳችሁ አድርጋችሁ ከዛ በኋላ ለሌላ ሰው ማድረግ ያለባችሁ ይባላል። ለምን ይመስላችኋል? ኢንፋክት አንዳንድ ሀገራቶች ያንን ነገር የሚያደርጉ ሰዎች ካሉ ከተረፉ በኋላ ራሱ እንደሚቀጡ ታውቃላችሁ። ኤግዛክትሊ። ስለዚህ በመጀመሪያ የራሳችሁን ህይወት ማዳን አለባችሁ። ሌላ ሰው አበድሩኝ ብሎ ሲጠይቃችሁ መጀመሪያ አስቡ፣ መደረግ ያለበት ነገር አድርጌያለሁ፣ ከዛ በኋላ ለዚህ ሰው ደግሞ መስጠት የምችለው አቅም አለኝ፣ ከሌለ እንደነገርኳችሁ አልችልም ማለት ነው። የመሰለ ነገር የለም። ለዛ ሰው ይሉኝታ ይዟችሁ ብትሰጡ በኋላ እናንተ ብትቸገሩ ማን ነው የሚደርስላችሁ? አንዳንድ ነገሮችን ቆም ብላችሁ ማሰብ አለባችሁ። እውነት ነው አትርዱ እያልኩ አይደለም። ለዛ ነው ሁለት ያለው አንዱን ይስጥ ያልኩትኝ። እያወራ ያለሁትኝ 5 ያለው አንዱን ያካፍል አይደለም። ካላችሁ አካፍሉ። ግን ስታካፍሉ ለራሳችሁ ኦልሬዲ መኖሩን ቼክ አድርጋችሁ ነው ማካፈል ያለባችሁ፣ ሪስኩን መውሰድ ስለሌለባችሁ ማለት ነው። በአራተኛ ደረጃ ደግሞ ሊኖራችሁ የሚገባው ህግ ኦር ደግሞ መከተል ያለባችሁ ምንድነው መሰላችሁ? ሰዎች ገንዘብን በሚጠይቃችሁ ሰዓት ማለት ነው ጠይቁ። ለምንድን የፈለከው በሉ ነው። አንዳንዴ ኢንፎርማል የሆነ አጠያየቆች አሉ አይደል? ዝም ብሎ ሄይ ገሌሶ ገንዘብ አበድረኝ ወር ገንዘብ አበድረኝ፣ ያ ነገር እንዳለ ሆኖ ግን ምን ማድረግ አለባችሁ መሰላችሁ? ገንዘብ ሲጠይቃችሁ እስቲ እናወራ፣ ሻይ ቡና እያለን እናወራ በሉ። ይምጣ ሰው። ከዛ በኋላ ቁጭ ብላችኋል። ምን ቸገረ? ለምን ቸገረ? እንዴት ይሄ ነገር ሊመጣ ባይዘው? ይሄን ነገር መጠየቅ ምንም የሰው ቢዝነስ ውስጥ መግባት ማለት አይደለም። በቃ ግልጽ ሆናችሁ አውሩ። ምክንያቱም ያ ሰው ቤዚክሊ ፐርሰናሊ እናንተ ጋር መጥቶ ፐርሰናል የሆነ ገንዘባችሁን ስጡኝ እያለ ነው ያለው። አበድሩ የሚለውን ነገር ከአይምሯችሁ አውጡት ብያለሁ መጀመሪያ ላይ አይደለ? ስጡኝ ልውሰደው ላልመልስም እችላለሁ። ስጡኝ እያለ ነው። ዲቴል ነገሮችን መጠየቅ ትችላላችሁ። እኔ ፐርሰናሊ የማስበው እንዴት መሰላችሁ? ሰው ገንዘብን አበድሪኝ ብሎ በሚጠይቀኝ ሰዓት የምጠይቀው ነገር ስለምንድን ነው ናው እንበልና አበድሪኝ እያለው ለግል ጉዳዩ ለቤት ለምናምን ነገር ከሆነ አብላስ ላይ ኤቭሪቲንግ ኦኬ በሰላም ነው እንዴት እዚህ ደረጃ እስከምደርስ ድረስ ማልከላለሁ። ስፔሻሊ ያ ሰው ደግሞ ገንዘብን የሚሰራ ከሆነ ማለት ነው። ለቢዝነሱ ለምናምን ነገር ከሆነ አይ አንደርስታንድ። እንደውም ለቢዝነስ ለስራ ነገር እኔ እሰጣለሁ ኢንስቴድ ኦፍ ለግላዊ ህይወት ማለት ከሚሆን ማለት ነው። ናው ሌላቸው የፈለጉት ምንድነው መሰላችሁ? ሰዎች ብዙ ጊዜ ለግላዊ ህይወታቸው በቃ ቸገረኝ የምበላው ነገር አጣው አይነት ነገር ከሆነ መረዳት ያለባችሁ ነገር ምንድነው? ለራሱ ገንዘብ ማኔጅመንትን የማያውቅ ከሆነ ወይ ደግሞ ለራሱ ገንዘብ መጠንቀቅን የማያውቅ ሰው የእናንተ ገንዘብ ላይ ሊጠነቀቅ አይችልም። እሺ ይሄንን እያስተማርኩ ያለሁት እናንተን ነው፣ የምታበድሩትን ሰው አይደለም፣ እናንተን ነው። ታዲያ አሁን ይሄ ሰው እሺ ለራሱ ገንዘብ ማኔጅመንት ወይም ደግሞ የራሱ ገንዘብ ላይ እንዴት መጠንቀቅ እንዳለበት አያውቅም የምትሉ ከሆነ ውሳኔው ሙሉ ለሙሉ የእናንተ ነው። እነዚህን ዲቴል ጥያቄዎችን ጠይቁ ያልኩበት ትልቁ ምክንያት ለምንድን ነው? ውሳኔን ስትወስኑ በኋላ ላይ እንዲቆጫችሁ አልፈልግም። ስለዚህ
የራሱ ገንዘብ ላይ ታማኝ ያልሆነ ሰው የራሳችሁ ገንዘብ ላይ ታማኝ ሊሆን አይችልም። ስለዚህ ያ ማለት ያንን ገንዘብ ይህንን ኢንፎርሜሽን አውቃችሁ ያንን ገንዘብ ለመስጠት ከወሰናችሁ ያ ገንዘብ እንደማይመለስላችሁ አምናችሁ ስጡ ያልኩት ለዛ ነው። ያው ከዚህ በመቀጠል ደግሞ ዝም ብላችሁ ኮንስታንትሊ የምትበደሩ ሰዎች ካላችሁ አንዳንድ ነገር ልበላችሁ። የመጀመሪያው እባካችሁ ብድር ካለባችሁ ማለት ነው በ3 ወር ውስጥ ያለምንም እንትን ክፈሉ። ግን እኔ ዋን-ኦን-ዋን ኮቺንግ ስሰራ የማስተምረው ነገር እሱ ነው። ስለ ሴቪንግ ምናምን ከማውራታችን በፊት እዳ ካለባችሁ በተለይ የግለሰብ ስጡ። ለምን መሰላችሁ? ገንዘብን ተበድራችሁ በዚህ ቀን እከፍላለሁ ብላችሁ ዝም ካላችሁ በሰዎች ዘንድ ተአማኝነትን ታጣላችሁ። በሰዎች ዘንድ ደግሞ እምነትን ካጣችሁ ያ በቃ አለቀላችሁ። እኔም ተበድሬ ያውቃለሁ። በነገራችን ላይ ስበደር ሁልጊዜ ቀነ ቀጥሮ እራሴ ነኝ የምሰጠው። ይሄን ያህል ገንዘብ እፈልጋለሁ በዚህ ቀን እከፍላለሁ እላለሁ። አንዳንድ ጊዜያቶች አሉ በቃ ህይወት የሆነ ነገር ያጋጥመኛል፣ ያንን ገንዘብ መመለስ አልችልም አይደለ? ገስዋት የዕለት ሁለት ስልክ ደውላለሁ and I say hey ገንዘቡን እንዳበደርከኝ አልረሳሁም፣ ጀስት በአሁኑ ስላልቻልኩኝ ነው፣ ግን ዴፍኒትሊ በሚቀጥለው በኦር ደግሞ በዚህ ቀን እከፍላለሁ፣ አልረሳሁትም፣ ጀስት ልንገርህ ብዬ ነው። ሲምፕል ኮሚኒኬሽን። ያንን ነገር በማድረግ ብቻ ያ የበደረኝ ሰው ይዲዳ ኦኬ ለካ እያሰበችበት ነው፣ ተሸግራ ነው እንጂ ትሰጠኛለች የሚልን እምነት እሰራበታለሁ ማለት ነው። ሲቀጥል ገንዘብን ስበደር መክፈል ከምችልበት አቅም በላይ አልበደርም። ሁልጊዜ ቢያንስ እንበልና በየወሩ እኔ እንበልና 100,000 ብር የምሰራ ከሆነ የምበደረው ገንዘብ ዩዥዋሊ 20-30% ነው። ምክንያቱም በሚቀጥለው ወር መመለስ እንድችል ማለት ነው። ኢፍ ያንን ገንዘብ መመለስ ካልቻልኩኝ እንደነገርኳችሁ ኮሚኒኬት አደርጋለሁ። ከዛ በተረፈ ደግሞ ቶሎ ገንዘብን የምከፍልበት ትልቁ ሪዝን ለምንድነው መሰላችሁ? እና ትናንሽ ገንዘቦች የምበደርበት so that ያ ሰው ለሚቀጥለው ጊዜም አበድረኝ ብለው ፊቱን እንዲያዞርብኝ አልፈልግም። እንደነገርኳችሁ እኔ አሰ ቢዝነስ ወመን ማለት ነው የተማርኩት ነገር ምንድነው? ገንዘብ አይደለም እዚህ ምድር ላይ ትልቅ ደረጃ የሚያደርሳችሁ። በሰዎች ዘንድ እምነትን አትጡ። የምሬን ብላችሁ ሴምቲንግ። በነገራችን ላይ ባንክም ሄዳችሁ ገንዘብን መበደር ከፈለጋችሁ ባንክ ቤት ማለት ነው ለምን ይመስላችኋል ትራንዛክሽናችሁን የሚያየው? ለምን ይመስላችኋል ገቢያችሁ ምናምን ነገር ብሎ የሚመለከተው? ለምን ይመስላችኋል? ሲምፕሊ እምነት እናንተ ላይ ያለኝ ወይንስ የለኝም የሚለውን ካልኩሌት ለማድረግ ነው። ሶ እናንተም ብትሆኑ ሴም ቲንግ ከሰዎች ጋር አድርጉ ማለት ነው። አንድ ላስትሊ ብትችሉ ባካችሁ ለግላዊ ህይወታችሁ ገንዘብን አትበደሩ። ብትበደሩ ከቢዝነስ ለመክፈት ይሁን ለቢዝነሳችሁ ይሁን ለመሰላችሁ ነው። አገን ሴም ቲንግ አንድ ክላይንቲን የሚመክረው ነገር ልምከራችሁ እንበልና ለምሳሌ ገንዘብ ስትበደሩ ለቢዝነሳችሁ ከሆነ ማለት ነው ያንን ገንዘብ 300,000 ብር 200,000 ብር ኦር ኢቭን 100,000 ብር ላይ ለምን አይሆን ያንን ገንዘብ ስትበደሩ ማለት ነው እዛ ሰው ኢቭን መክፈል እንኳን ቢያቀታችሁ ሲምፕሊ ምን ማለት ትችላላችሁ? ቢዝነሱን እኔ 100% ኦን ስለማደርገው ይሄን ያህል ሼር እሰጥሃለሁ ማለት ትችላላችሁ። 2% ይሁን 3% ይሁን it doesn't matter። ያንን 2% እና 3% ደግሞ ቢዝነሳችሁ ገቢ ሲያገኝ ይሄን ገንዘቡን በ2 ዓመት በ3 ዓመት ሊመልሰው ይችላል። በገስዋት ከ2 እና ከ3 ዓመት በኋላስ ስቲል ገንዘብ ሜክ ያደርጋል ይህ ሰው። ሶ ቤሲክሊ ያንን ሰው ኢንቨስተር አደረጋችሁት ማለት ነው። ገንዘብ ላይ ሲመጣ በጣም ስማርት መሆን አለባችሁ። አሁን የነገርኳችሁ ነገር በጠቅላላ ኦፍ ኮርስ ብዙ ፋይናንሻል ሊትረሲዎችን አንብቤያለሁ፣ አጥንቻለሁ፣ ከሰዎች ተምሬያለሁ እና አጠገብ የሚያሉ ሰዎች የፋይናንሻል አድቫይዘሮች ምናምን ስለሆኑ ከነሱ ብዙ ነገሮችን እማራለሁ። ሶ አይ ሰምታይምስ ቲንክ ላይክ ኦ ማይ ጋድ ዲዲያ ግን የምር ቢዝነስ ክላስ ውስጥ ብትገቢ ምናምን ነገር እንዲህ ፎርማል ትምህርቶችን በውስጥ ላይክ ብዙ ነገሮችን መማር እችላለሁ በትንሹ ይሄን ያልካወቅኩኝ ማለት ነው። ግን እውነታውን ለመናገር እኔ ነገርኳችሁን ነገር ለመረዳት ህይወታችሁን ማየት በቂ ነው። ከምንም በላይ ደግሞ ከስህተቶቻችሁ መማርን የመሰለ ነገር የለም። ከዛ ውጪ እንደነገርኳችሁ ነው። ኤኒዌይ ስለ ገንዘብ ይሄን ያህል ካልኳችሁ ስለ ማኔጅመንት መማር ከፈለጋችሁ እዚህ ጋር አንድ ቪዲዮ አታች አደርግላችኋለሁ። እኔ ኮንስታንትሊ ስለ ገንዘብ ቶፒኮችን ስለማወራ ማለት ነው። ከዛ በተረፈ ግን ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። እኔን ኦንላይን ሌሎች ቦታዎች ላይ ማግኘት ከፈለጋችሁ ኢንስታግራም ላይ እና ቲክቶክ ላይ አለው፣ ሊንክድኢን ላይም አለውኝ። እንዲሁም ደግሞ ከኔ ጋር ዋን ቱ ዋን በግል መስራት ከፈለጋችሁ ሬጂስትሬሽን ሊንኩን እታች አስቀምጥላችኋለሁ። እስካሁን ድረስ ደግሞ ሰብስክራይብ ካላደረጋችሁ ፕሊዝ አገን ሰብስክራይብ እንድታደርጉ ጋብዛችኋለሁ። ለእናንተ ምንም ዋጋ ታውጡበትም ለኔ እነዚህ ቪዲዮዎች ስንሰራ ብዙ ዋጋ ያስከፍለኛል። እጅግ አድርጌ ነው የማመሰግናችሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ በተለያየ ርዕስ እንገናኛለን።